ወይቤሉ እግዚእ ኢየሱስ ለስምዖን ስምዖን ስምዖን ናሁ ሰአለ ናሁ ስኢለ ሰአለ ሰይጣን ያሐንጽክሙ ወያሐንፍጽክሙ ከመ አለስ ወአንሰ ሰአልኩ በእንቲአክሙ ከመ ኢይድክም ሃይማኖትክሙ። ጌታችን ኢየሱስ ክርስቶስ ስምዖን ጴጥሮስን እንዲህ አለው፣ ስምዖን ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን ሃይማኖትህ እንዳይጠፋ ጸለይኩ። በተመለስክ ጊዜ ወንድሞችህን አጽና። የሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ይገኛል። ስምዖን ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ፈልጓል፣ ተጠንቀቁ። ሃይማኖታችሁን ሊያጠፋ ከሃይማኖት ሊለያችሁ ሃይማኖት የለሾች ሊያደርጋችሁ ከኔ ሊያርቃችሁ ተግቶ እየሰራ ነው። እንቅልፍ አጥቷል። የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ እየዞረ ነውና፣ ስለዚህ አሁን ባላችሁ አቅም የምትቋቋሙት ስላልሆነ ስለ እናንተ ተገብቼ እኔ ጸለይኩ፣ ሃይማኖታችሁ እንዳይጠፋ እንዳትክዱ። ስለዚህ አሁን ችግር መጥቷል፣ ፈተና መጥቷል፣ ሰይጣን በርትቷል፣ ፈተናው አይሏል። ትበተናላችሁ፣ ትሸሻላችሁ። በተመለስክ ጊዜ ወንድሞችህን አጽና። አሁን ትሸሻለህ፣ አሁን ትክደኛለህ፣ አሁን ትፈራለህ፣ አሁን ትደበቃለህ። እንደዚህ ሆነህ ግን አትቀርም። እንዲህ ሆነህ እንዳትቀር ጸልያለሁ። ስለዚህ ትመለሳለህ። በተመለስክ ጊዜ ወንድሞችህን አጽና፣ ስራህን ስራ፣ በጎችን አደራ፣ ሃይማኖት እንዳይጠፋ ተግተህ ስራ ብሎ ጌታችን ኢየሱስ ክርስቶስ ክብርና ምስጋና ይድረሰውና ጽንፍ እስከ ጽንፍ የተመሰገነ ይሁንና ይህንን ተናገረ። በዚህ ጊዜ ቅዱስ ጴጥሮስ አይ ጌታ፣ ሌሎቹ ቢክዱን ያልክድህም፣ ሌሎቹ ቢሸሹ እኔ ጥዬህ አልሸሽም። አንተ የምትቀበለውን ሁሉ ለመቀበል ዝግጁ ነኝ ብሎ ነበረ፣ ፎከረ። ነገር ግን ጌታ ያለው ሆነ እንጂ እሱ ያለው አልሆነም። እንደተመኘው ልቡ አልጨከነለትም። እንደተመኘው ጸንቶ አልቆመም። ጭንቅ ሲመጣ ጌታችን ያለው ተፈጽሟል። የጌታ ቃል ሁሉን ይረታልና ከመዛ አጽረይዎ ምስብኤተ መልሰው መላልሰው 7 ጊዜ እንዳነጠሩት እንዳጠሩት ወርቅ የእግዚአብሔር ቃል እንደዚያ ነው ስለተባለ የእግዚአብሔር ቃል ቋሚ ነው እና ጌታችን ያለው ተፈጸመ። ቅዱስ ጴጥሮስ ስለ ራሱ ያለው ነገር ሳይሆንለት ቀረ። በኋላ ተመልሶ አንተ አለት ነህ፣ በዚህች አለት ላይ ክብርት ቤተ ክርስቲያኔን እሰራታለሁ የተባለችውን አለት የተባለችውን እምነቱን ሃይማኖቱን አስፋፍቶ ቤተ ክርስቲያንን ጠብቆ ጌታችን ያለለት ተፈጽሞለታል። የታላቅ ሐዋርያ አለት ነህ የተባለው አንተ ክርስቶስ የእግዚአብሔር ልጅ ነህ ያላት ሃይማኖቱን አለት የተባለችው በዚያች አለት ላይ ሁላችን ተመስርተን በዚህ ልንገኝ ችለናል። ያ ባይሆን ኑሮ እንደ ሌሎቹ ከዚህ አንገኝም ነበረ። ያቺ አለት ሰዎች ማን ይሉኛል ብሎ በጠየቃቸው ጊዜ በቂሳርያ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ
ብሎ የመሰከራት ይህች ሃይማኖት ናት። ይህችንም ሥጋዊ ደማዊ መምህር አልገለጸልህም፣ ሰማያዊ አባቴ ነው እንጂ የገለጸልህ። ስለዚህ አንተ መሰረት ነህ፣ አንተ አለት ነህ። በዚህች አለት ላይ ክብርት ቤተ ክርስቲያኔን እሰራታለሁ። ከሃዲያን መናፍቃን አጋንንት ከላይ ከታች ቢሉ አይችሏትም፣ አያጠፏትም፣ አያነዋውጧትም ብሎ ጌታችን ኢየሱስ ክርስቶስ ተናገረ። ስለዚህ እስካሁን ድረስ ሃይማኖታችን አለች። ኦርቶዶክስ ተዋሕዶ የምትባለዋ አበው በዓለም አቀፍም በሀገር አቀፍም በአህጉር አቀፍም እየተሰበሰቡ አረሟን እያረሙ እንክርዳዱን እየለቀሙ ሳትደፈርስ ሳትበረዝ ከኛ እንድትደርስ እያደረጉ ጠብቀዋት ከኛ ደርሳለች። ለዚህች ሃይማኖት ደግሞ እናታችን እመቤታችን ቅድስት ድንግል ማርያም መሪያችን ፊት አውራሪያችን ናት። ወብፅዕት አንቲ እንተ ተአምኒ ተብላ ተመስግናለች። ሃይማኖቷ የተመሰገነ ነው። እመቤታችን ቅድስት ድንግል ማርያም ከእግዚአብሔር ተልኮ መልአኩ የነገረሽ እንደሚፈጸም የምታምኚ ብፅዕት ነሽ አለቻት። ከሷ ያተላለፈላት መንፈስ ቅዱስ የመላባት ቅድስት ኤልሳቤጥ። በእውነቱ ኤልሳቤጥ ይህንን ልትል የቻለችበትን መንገድ ስናስተውለው ስናስበው ይደንቃል። የጌታዬ እናት ብላ የተናገረችበትን መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ በድንግልና ጸንሰሽ በድንግልና ተወልጃለሽ ብሎ የነገረሽ ከአንቺም በፊት ያልሆነ ከአንቺም በኋላ የማይሆን ለአንቺ ብቻ ሊደረግ የሚችል ነገር ሲነገርሽ አምነሽ የተቀበልሽ ብፅዕት ነሽ፣ ንዕድ ነሽ፣ ክብርት ነሽ ብላ ያመሰገነቻት ከእመቤታችን ከቅድስት ድንግል ማርያም የሰላምታዋን ድምፅ በሰማ ጊዜ በኤልሳቤጥ መንፈስ ቅዱስ መላባት ነው የሚለው። አሁን እንደው እንደ ባዶ አንዳንድ ጊዜ በዚህ በሰማይ ላይ ደመና ሳይኖር የሚንኳኳ ነገር አለ፣ ጉርምርም። እንደዚያ የምናገረው እንደዚያ እንዳይሆን እፈራለሁ። ከምናገረው ጋራ የእግዚአብሔር መንፈስ አብሮ ወደ ጆሮአቸው እንዲመጣ ፈቃዱ ይሁን። አዎ ሰላምታ በሰጠቻት ጊዜ ራሷ ስትመሰክር የኤልሳቤጥ ምስክርነት የሰላምታሽ ድምፅ ወደ ጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና አንቺ ከሴቶች መካከል የተባረክሽ ነሽ። መልአኩ ቅዱስ ገብርኤል በናዝሬት ሲያነጋግራት አላየችም፣ አልሰማችም፣ አልነበረችም። ነገር ግን ከእመቤታችን የተረፋት ጸጋ መንፈስ ቅዱስ ገልጾላት መልአኩ መጥቶ እንዳነጋገራት ያንን አምና እንደተቀበለች መስክራ አመሰገነቻት። ስለዚህ የእምነት መሪያችን ፊት አውራሪያችን ናት። ለታላቅ ሃይማኖት ለዚች ቅዱስ ጴጥሮስ ከአብ ነው ያገኘሃት። ምድራዊ ሥጋዊ ደማዊ መምህር አልገለጸልህም፣ አባቴ ነው የገለጸልህ ለተባለችው ለዚች ታላቅ የጴጥሮስ ሃይማኖት መሪያችን ዛሬ በስሟ የተሰባሰብንባት እመቤታችን እናታችን ቅድስት ድንግል ማርያም ናት። ለታላቅ ሃይማኖት መሪ ሆነችን እንደተባለው። ስለዚህ ይህች ታላቅ ሃይማኖት ጌታችን እንዳለው ፈተና አለባት። በየጊዜው ፈተና ይገጥማታል። በተለይ በዚህ ዘመን ከባድ ፈተና ገጥሟታል። ዓለም ክዷታል፣ ንቋታል፣ ትቷታል፣ ረስቷታል። በፐርሰንት ብታዩ በየሀገሩ ያለውን አማኝ ከሃዲው 90%፣ ከሃዲው 86%፣ ከሃዲው 70% ሆኖ የእያንዳንዱን ሀገር በፐርሰንት ስታዩት ይገኛል። ይገርማችኋል። ቻይና 91% ከሃዲ ነው፣ እግዚአብሔር የለም የሚል ነው። ጃፓን 86% እግዚአብሔር የለም የሚል ከሃዲ ነው። እኔ በምኖርበት በዚህ በአውሮፓ በኖርዌይ 70% እግዚአብሔር የለም የሚል ጸረ እግዚአብሔር ነው። 70% 30 ቀሪው 30% ደግሞ
እንዲያው ስለ እግዚአብሔር ሲያነሱለት የማይከፋው ማለት ነው እንጂ የሚያመልክ ማለት አይደለም። 70% የሆነ እንደሆነ ስለ እግዚአብሔር ስትናገሩት ፊቱ የሚለዋወጥ የሚከፋው 30%ም አሁን ቤተክርስቲያን የማይደርስ ጾም የማይጾም ግን እንዲያው ከ50 ዓመት በፊት አያቶቻችን እናቶቻችን ክርስቲያን ነበሩ፣ ቤተክርስቲያን ይሄዱ ነበር የሚል ማለት ነው እንጂ 30%ም በትክክል እምነቱን የሚያካሂድ እንደናንተ ቤተክርስቲያን የሚሰራ ከእናት ከአባቶቹ ክርስትናን የተረከበ ማለት አይደለም። ጥሎታል ያም ቢሆን። ስለዚህ ይህች ሃይማኖት እየጠበበች ከሃዲው ነቃፊዋ እየበዛ መጥታለች፣ ግን አትጠፋም። ጌታችን ኢየሱስ ክርስቶስ ተናግሯልና ሃይማኖታችሁ እንዳይጠፋ ጸለይኩ አለ በመዋዕለ ሥጋዌው። የዚያች ጸሎት ፍሬ ናቸው ሐዋርያትም እኛም እና በተለያየ ጊዜ መናፍቃን ሲነሱ ሃይማኖታቸው የቀና ለዚች ሃይማኖት ቀናአያን ተቆርቋሪዎች የሆኑ አበው በዓለም አቀፍ ደረጃም እንዳልኳቸው በአህጉር አቀፍ ደረጃም በሀገር አቀፍ ደረጃም እየተሰበሰቡ እንክርዳዱን እየነቀሉ ሃይማኖትን እያጸኑ ከዚህ ከኛ ዘመን ደርሳለች። ያች ከአብ መንጭታ ቅዱስ ጴጥሮስ ተቀብሎ ለዓለም የተዳረሰችው ያች ሃይማኖት አንተ ክርስቶስ የሕያው እግዚአብሔር የባሕርይ ልጅ ነህ፣ የእግዚአብሔር አብ ልጅ እግዚአብሔር ወልድ ነህ፣ በክብር ሩይ ነህ ከአብም ከመንፈስ ቅዱስም ጋር ምንም ዓለምን ለማዳን እኛን ለማዳን እኛን ከየወንዙ ዳር ከያሳጥማጅነቱ ከተለያየ ቦታ ሰብስበህ ጠርተህ በመካከላችን እኛ ጋር ከደካሞቹ ጋር ብትሆንም በአጭር ቁመት በጠባብ ደረት ብትወሰንም እንደዚህ ነው የሚመቸው። ተወስነህ በዚህ ሁኔታ ብትገለጥም አንተ ከአብና ከመንፈስ ቅዱስ ጋር አንድ ስልጣን ያለህ የማታንስ ሩይ ምስለ አብ ዘሩይ ምስለ አብ ነህ ዘሩይ ምስለ አብ ወመንፈስ ቅዱስ ነህ ብሎ የመሰከራት ይህች ሃይማኖት ናት። ዛሬ እኔና የእናንተ ሃይማኖት በጣም ደስ ይላል። መዘምራን ወጣቶቹ ሲዘምሩ ቤተ ክርስቲያን በየጊዜው በየቦታው እየተስፋፋች የእግዚአብሔር መንግሥት እየሰፋ በሀገራችን እስካሁን አለ። ማህሌቱ አልጎደለም። በእርግጥ በዚህ በከተማው ብቻ ሊሆን ይችላል፣ በአዲስ አበባና በክፍለ ሀገር ከተሞች ብቻ ሊሆን ይችላል። ማህሌቱ፣ ቅዳሴው፣ መስዋዕቱ፣ ስብሐተ ነጉ፣ የሰርክ ጉባኤው፣ የሰርክ ምህላው በመላ ኢትዮጵያ ዳር እስከ ዳር ይህ ዕድል ላይገኝ ይችላል። በዚህ ሰሞኑ እንደ አሁኑ ወቅት ትንሽ ለመንቀሳቀስ አስቸጋሪ ባልሆነበት ጊዜ ወደ ክፍለ ሀገር እየሄድን ስናይ ለከተማ ቅርብ የሆኑ አንዳንድ አብያተ ክርስቲያናት እንኳን ቅዳሴ እየታጎል አግኝተን ሊቃነ ካህናቱን የተቆጣንበት ጊዜ አለ፣ እንኳን በረሃው ይቅርና። ስለዚህ ይሄ ጽንፍ እስከ ጽንፍ በመላ ኢትዮጵያ ከዚያም ደግሞ በሌላ መልኩ ደግሞ የሚያስደስተው ነገር የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖቷን ስርዓቷን የሚፈልጋት ብዙ ነው። ልንደርስለት አልቻልንም እንጂ ላቲን አሜሪካ፣ ጃማይካ፣ በመላ አፍሪካ ይፈልገናል። ነገር ግን በሙዲያሌና በዚህ በጠረፉ በዚህ አካባቢ እንኳን ገና አልደረስንም። እንኳንስ ደቡብ አፍሪካ ድረስ ልንሄድ፣ እንኳንስ ጃማይካ፣ ትሪኒዳድ ድረስ ላቲን አሜሪካ ድረስ ሂደን ልንሰብክ ቀርቶ ግን አንጋጠው እስካሁን ድረስ ይጠብቁናል፣ ይመጡልናል፣ ይደርሱልናል ብለው በሌላው እየቀጨጨ ሃይማኖት እንደኋላ ቀርነት ክህደት እንደ ስልጣኔ እየተቆጠረ ቢመጣም እኛን ግን እስካሁን ድረስ ድረሱልን ብለው አንጋጠው የሚጠብቁን ስላሉ በዚህ ደግሞ ሃይማኖት ሊስፋፋ እንደሚችል የቀጨጨው እንደገና ሊፋፋ እንደሚችል የጠወለገው ሊለመልም እንደሚችል ሊያፈራ ሊያብብ እንደሚችል ደግሞ ተስፋም እናያለን። በሌላ መንገድ የኛ ስንፍና ካልሆነ በቀር በእውነቱ ብዙ አዝመራ አለብን የምንሰበስበው።
ነጥቷል። ፀሐይ በዝቶበት ደርቆ እየተቀነጣጠሰ እየወደቀ ስለሆነ በወቅቱ ወደ ጎተራ የመሰብሰብ ኃላፊነት ደግሞ አለብን፣ ያስጠይቀናል። በኬንያ፣ በታንዛኒያ፣ በቡሩንዲ፣ መላ አፍሪካ እኛ ብንሄድ በደስታ ነው የሚቀበለን። የሚወግረንም በእሳት የሚያቃጥለንም የለም። በእውነት የሚገፋንም የለም። እጃችንን ስሞ የሚቀበል ነው ያለው። ሐዋርያት ግን ይህችን ሃይማኖት ሰለስቱ ምዕት ያጸኗትን ሊቃውንት ጠብቀው ያቆዩትን ይህችን ሃይማኖታችንን ኦርቶዶክስ ተዋሕዶ ሃይማኖትን ለማስፋፋት ብዙ መከራ ተቀብለዋል። ታስረዋል፣ ተርበዋል፣ ተጠምተዋል፣ ተጎትተዋል፣ በሰይፍ ተሰይፈዋል፣ ተሰደዋል፣ ተንከራተዋል፣ ብዙ መከራ አይተዋል። እኔና እናንተ ግን አሁን እቅድ አውጥተን ለሚጠብቁን ሰዎች አህጉር ሁሉ እንድረስ ብንል እጃችንን ስሞ የሚቀበል እንጂ ሰይፍ የሚመዝብን አልነበረም፣ አልቻልንም። ስለዚህ ከመጠየቃችን ላይ ብዙ ነፍሳት ተጠያቂዎች ከመሆናችን በፊት የሚጠብቁንን ሁሉ ልንደርስላቸውና መጣንላችሁ አይዟችሁ ብለን ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች በሚለው በኩል ወደ እግዚአብሔር እንደርሳለን፣ ወደ መንግሥተ ሰማያት እንገባለን ብሎ የሚያምነው ብዙ ነው። ይህች ናት ሴንተራቸው፣ ማዕከላቸው ይህች ናት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይቺ ወደ እግዚአብሔር እጆቿን የምትዘረጋ ሀገር ከእግዚአብሔር ወስዳ ታገናኘናለች፣ ከእግዚአብሔር ዘንድ ታደርሰናለች ብሎ የሚጠብቃት ብዙ ነው። ስለዚህ እስቲ እንደው ጸልዩ። ቢያንስ ይሄ የሚታሰብ በአንዳንድ ደብር ወይም በአንዳንድ ገዳም ምእመናን አቅም አይደለም። በዋናው በላይኛው በትልቁ ደረጃ በተቋም ደረጃ ስልጠና ተካሂዶ እቅድ ወጥቶ በጀት ወጥቶ ስምሪት የሚደረግበት ስራ ነው። ግን ቢያንስ እናንተ ጸልዩ። ከጸለያችሁ አንጋጠው ለሚጠብቁን መድረስ እንድንችል ከጸለያችሁ ቢያንስ ከተጠያቂነት ነፃ ትሆናላችሁ። እና ይህች ሃይማኖት በየጊዜው ፈተና ገጥሟታል። ነገር ግን አትጠፋም ስላለ ጌታችን ኢየሱስ ክርስቶስ ሳትጠፋ እስካሁን ቆይታለች። በድንግል አማላጅነት በጌታችን በኢየሱስ ክርስቶስ ቸርነት የዚህች ሃይማኖት ባለቤቶች ሆነን በመገኘታችን በእውነቱ ደስ ሊለን ይገባል። ያመንበት እኛን ከማዕሰረ ክህደት አውጥቶ በሃይማኖት አከበረን። ወይም በቅርብ በሃይማኖት አከበርከን። ያመንብህ እኛን ከማዕሰረ ክህደት አውጥተህ በሃይማኖት አከበርከን። ሃይማኖት ነው ሀብት፣ ታላቁ ሀብት። እንግዲህ ሌላው ሁሉ ሳንፈልገው ይሳባል፣ ይጎተታል፣ ይመጣል፣ ይከማቻል። ስለ ስጋችን የምንፈልገው የምናስበው ነገር ሁሉ ተቀብሎ የሚመጣው በሃይማኖት ነው። ሃይማኖት ከሌለ ሊመጣ ይችላል፣ ደስታን አይሰጥም፣ በሽታ ነው የሚሆን። ሃይማኖት የሚያመጣው ነገር ግን ትንሹ ነገር ያረካል፣ ያስደስታል። ባይኖርም እንኳን ምንም ባይኖርም እንኳን በእግዚአብሔር መንፈስ ደስ እያላቸው የኖሩና የመሰከሩ ምንም ሳይኖራቸው ካላቸው በላይ የሥጋ ብልጽግና የሥጋ ሀብት ወርቁ እንቁ ብስጡ ብስያጡ በሜዳውም የሆነ እንደሆነ ገበሬው የሆነ እንደሆነ ፍራፍሬው ምርቱ በጎተራ ተትረፍርፎላቸው እያለ ነገር ግን ድሆች በደስታ ተደስቶ ረክቶ በመኖር እንደበለጧቸው የቀመሱት ይመሰክራሉ። ነቢዩ ዕንባቆም በበረቱ ላሞች፣ በሮች፣ ጥጆች፣ ፍየሎች፣ በጎች ወዘተ ባይኖሩ ከቤት ውጭም ደግሞ በሜዳ በእርሻ ቦታ ፍራፍሬው ወይኑ በለሶ ባያፈራ ምንም እንዲያው በዚህ ዓለም ሰው ተስፋ የሚያደርገው ነገር ሁሉ ባይኖር እንዲሁ በእግዚአብሔር ደስ ይለኛል። በባዶ እንዲሁ በእግዚአብሔር ይሄ ሁሉ ባይኖረኝ እኔ ግን ይሄ ሁሉ ባይኖረኝ በእግዚአብሔር ደስ ይለኛል። አዎ የሰው ልጅ አሁን በቴክኖሎጂውም በሳይንሱም መጠኩ ብሏል፣ ተራቀቅኩ ብሏል።
ምናልባትም ከ500 ዓመት በፊት ያለፉ ደቂቀ አዳም አሁን ዛሬ ትናንትና ከአውሮፓ ተነስቶ መጥቶ እዚህ መድረስ መቻሉን ሲያዩ፣ ከዚህ ተነስቶ ነገ አሜሪካ መገኘቱን ሲያዩ የሰው ልጅ መልአክ ሆኗል ሊሉ ይችላሉ። መጥተው ቢያዩ ወደ መልአክነት ደርሷል የሰው ልጅ ሊሉ ይችላሉ። ነገር ግን ከዚህ የበለጠ ስልጣኔ መሰልጠን ይችል ነበር የሰው ልጅ። ቅዱስ ፊልጶስ እኮ የእኛን አባት ያንን የሃይማኖት አርበኛ አጥምቆት ከዚያ በኋላ መንፈስ ነጠቀውና አዛጦን በሚባል ቦታ ለሌላ አገልግሎት ተገኘ ይላል። ትኬት አልቆረጠም፣ ፕሌን አልተሳፈረም፣ አልወጣም፣ አልወረደም። የእግዚአብሔር መንፈስ አንስቶ ከፈለገበት ቦታ አድርሶታል። የሰው ልጅ ክዶ ከሚሰለጥን ይልቅ አምኖ ደንቁሮ ቢሆን ኑሮ አሜሪካ አይደለም አሁን ተነስቶ ነገ አሁን ተነስቶ አሁን መገኘት ይችል ነበር። የበለጠ ይሰለጥን ነበር ሃይማኖቱን ቢያስቀድም ኑሮ። እና አትዘናጉ። በዚያ ላይ ደግሞ ሳይንስ ስለ ስጋ ስለ ደም ስለሚሰፈር ስለሚቆጠር ነገር እንጂ ስለ መንፈሳዊ ነገር የሚችለው ነገር የለም። መጥፎ ነው እያልኩ አይደለም፣ ጥሩ ነው። ክኒኑ የራስ ምታቱ ክኒን፣ መርፌው፣ ውጋት ማስታገሱ፣ ትራንስፖርቱም እንዳቅማችን ወደ ወዲህ የምንልበት ባቡሩም ፕሌኑም ሁሉም ነገር ጥሩ ነው። ነገር ግን ከሃይማኖት ጋር እንዴት ሊወዳደር ይችላል ነው። የሚያምናት የለችም እንጂ እኮ ሃይማኖት እኮ ወደር አይገኝላትም። ሳትመርጥ ሁሉን ትፈውሳለች። ውጣ ውረድ ሳይኖር ሁሉን ትፈጽማለች። ተራራን ያማዶ እዚያ ፊት ለፊታችን ያለ ተራራ እስቲ ወደዚህ ገለል ብለን ብንለው ታደርጋለች። ሃይማኖት ምንም የማያደርገው ነገር አለ እና ይህች ሃይማኖት በአንድ ወቅት ሰይጣን ያነሳሳው ሰው ተነሳና እንክርዳድ ረጨባት፣ አርዮስ የሚባል። ይህንን ችግር ለመፍታት ቅዱስ ጴጥሮስ የሚመስሉ ተከታዮቹ ወራሾቹ ከመላው ዓለም ተሰባስበው ክህደቱን መርምረው ቢመክሩት እንዲያው ከራስህ ነው እንዲያው የጎሳኸው፣ መጽሐፍ አይደግፍልህም ሐሳብህንና ተመለስ ተብሎ በመጀመሪያ በሀገር አቀፍ ሲኖዶስ ብዙ ጊዜ ተመክሯል። እሺ ይላል፣ ነገር ግን አይመለስም፣ ስራውን ይቀጥላል። ተመልሻለሁ ይላል፣ ስራውን ይቀጥላል። ያ በመሆኑ ዓለም አቀፍ ቅዱስ ሲኖዶስ በኒቅያ ተደርጎ በዛሬው ዕለት በዚህ ሰው ክህደት ምክንያት ይህን ሰው እሺ ቢል ለመመለስ እሺ ባይል ያበቀለውን መራራ እጽ ከቤተ ክርስቲያን ነቅሎ ጭንቅላት የሚያዞር እንክርዳዱን ከቤተ ክርስቲያን ነቅሎ ለማውጣትና ንጹሐን ስንዴ ይችን ሃይማኖት ለመጠበቅ የተሰባሰቡበት ዕለት ስለሆነ ብዙኃን ማርያም ብለን እናከብራለን። ተሰባስበናል። በእመቤታችን በቅድስት ድንግል ማርያም አማላጅነት በልጇ ቸርነት በመንፈስ ቅዱስ አሰባሳቢነትና ምስጢር ገላጭነት ተሰባስበው መንፈሳዊ ሰው ሁሉን ይመረምራል፣ እሱ ራሱ ግን በማንም አይመረመርም ይላል ሐዋርያው። እነዚያ መንፈሳውያን አባቶች ተሰብስበው መንፈስ ቅዱስ የገለጠላቸውን እውነት አጽንተው አርዮስን እስከነ ክህደቱ ከቤተ ክርስቲያን ለይተው ሃይማኖታችን በንጽህና ሳትበረስ ሳትጣመም እንድትደርስ አድርገዋል። ስለዚህ እግዚአብሔርን እናመሰግናለን። ምክንያቱም ክብራችን የመጀመሪያው ሀብታችን ንብረታችን ሀብታችን ሃይማኖት ነው። እንዳልኳችሁ ዓለም ተራቋል፣ አውሮፓ ተራቋል። ደስታን ግን እያገኘ አይደለም። ብዙ ወጣት ከፎቅ ላይ እየተፈጠፈጠ እየወደቀ ተቸገርን። የእኛን ልጆች ሳይቀር ይሄ የክህደቱ ተስፋ አስቆራጭ ክህደት እየመረዘብን። ምክንያቱም በእነሱ ሲስተም ነው ሲማሩ ውለው የሚመጡ። ርኩሰቱ ክህደቱ ሁሉ ኖርማል እንደሆነ አድርገው ሲያስተምሯቸው ውለው ይለቋቸዋል። ማታ ሲመጡ ደግሞ ከክርስቲያን እናትና አባት ጋር ግብግብ ነው። ከቤተ ክርስቲያን ጋር ያንን ለማድረቅ ያንን ለማስተካከል እንክርዳዱን ነቅሎ ንጹሑን ብቻ በአእምሯቸው ለማስቀረት ትግል ነው። በጣም አስቸጋሪ ነው። ርኩሰቱን እግዚአብሔር የሚጸየፈው
እግዚአብሔር አጥብቆ የሚጸየፈውን ነገር ችግር እንደሌለው አድርገው በትምህርት ፖሊሲ አካተው ይሰብኳቸዋል። እኛ እንዴት እናድናቸው? በትንሽ ነገር ተስፋ ይቆርጣሉ፣ ራሳቸውን ያጠፋሉ። የሚበሉት አጥተው አይደለም። የሚገርማቸው ነገር መኪና እያማረጡ ያሽከረክራሉ፣ ልብስ መርጠው ይለብሳሉ፣ ምግብ መርጠው ይመገባሉ። ደስታ ግን የለም። ደስታ የሚሰጥ ሀብታችን ንብረታችን ሃይማኖት ነው። ሃይማኖት ደግሞ አንዲት ናት፣ አማኙ አይገኝም እንጂ። ይህችውም ደግሞ ከአብ ነው የነገረህ፣ አብ ነው የገለጸልህ፣ አባቴ ነው የገለጸልህ የተባለችው አንተ ክርስቶስ የሕያው እግዚአብሔር የባሕርይ ልጅ ነህ፣ የድንግልና ልጇ ነህ፣ በድንግልና ጽንሳ በድንግልና የወለደችህ ነህ የምትለዋ ይቺ ሃይማኖት ናት። ይቺ ሃይማኖት ሁሉ ነገራችን ናት። ይችን ካጣን የሥጋዊ ሀብቶ በምትሃትም በምንም ቢሰበሰብ በሽታ ነው እንጂ የሚሆን ጤና አይሆንም። እና ይሄ ማለት ልማት አያስፈልግም ማለት አይደለም። ማልማት ያስፈልጋል። መስረቅ አይገባም፣ መስራት ያስፈልጋል። ስራ በገነት እንኳን ታዟል። አብጅ ብሎታል እግዚአብሔር፣ ተኛ አላለውም። እግዚአብሔር አምላክ የፈጠረውን ሰው ወደ ገነት አስገባው ሲል እንዲያው አልጋ አንጥፎ ፍራሽ አመቻችቶ ተኛ አላለውም፣ አብጅ ነው ያለው። ትንሹ ፈጣሪ ሰው ልክ ይህን ቤተ ክርስቲያን እንደገነባው ሁሉ ወንዙን እየደለደለ ተራራውን እየናደ ኮረብታውን እያስተካከለ ሸለቆውን እየሞላ እንዲያበጅ ተባርኳል። አብጅ የሚለው ብዙ ተባዙ ምድርን ሙሏት እንዳለ ሁሉ አብጅ የሚለውም ስራም በረከት ነው። የመርገም ውጤት አይደለም ስራ፣ ከመርገም ወዲህ የመጣ አይደለም ስራ። እግዚአብሔር በስራው ደስ ተሰኘ ይላል። ትንሹ ፈጣሪ አብጅ የተባለው ትልልቁን ስራ ይሄን ሰማይን በሰማይ ከሰማይ በላይ ያለው በምድር ያለውን ሁሉ ትልልቁን ካበጀ በኋላ ጥቃቅኑን ነገር ለትንሹ ፈጣሪ ለሰው ነው አብጅ ብሎ የሰጠው። ማበጀት፣ ማልማት፣ ማጽዳት ያስፈልጋል። ያንን ካላደረግን ደግሞ ወደ ስርቆት እንሄዳለን። በአቋራጭ ጥቅማ ጥቅም ወደ ማግኘት እንሄዳለን። ያ ከሆነ ሃይማኖቱ ፈረሰ ማለት ነው። ስለዚህ ዙረን ወደ ችግር ውስጥ እንገባለን እና ጥረን ግረን የምናገኛት ትንሿ ነገር ከእግዚአብሔር ጋር ብዙ ናት። በአቋራጭ በጉቦ በምቀኝነት በተለያየ ስልትና ዘዴ በአቋራጭ ለመክበር የሚሮጠው ይሄ ትውልድ ለጥፋቱ ነው እንጂ ለልማቱ አይደለም። ጥል ባለበት ጮማ ከመቁረጥ ፍቅር ባለበት ጎመን ይጥማል ነው ያለ ጠቢቡ ሰሎሞን። ስለዚህ ከእግዚአብሔርን ይዛችሁ ሃይማኖታችንን አጥብቀን ይዘን ጎመን ይጥመናል። ሃይማኖታችን አቃለን ሃይማኖታችን ከሚገለጽበት ሞራልና ስነ ምግባር ውጭ ሆነን በተለያየ ስልትና ዘዴ የምናመጣው ነገር ሁሉ ጥፋትን ነው የሚያስከትል። እግዚአብሔርን ይዘን ሃይማኖታችንን በሚገልጽ መልኩ ተሰማርተን የምናመጣው ትንሽ ነገር ግን ብዙ ይሆናል እና በእውነቱ እግዚአብሔር አምላካችን ሃይማኖታችን እንዳትጠፋ ጽናቱን ይስጠን። ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እንቅልፍ አጣ። እኔ ግን ሃይማኖታችሁ እንዳይጠፋ ወአንሰ ሰአልኩ በእንቲአክሙ ከመ ኢይጥፋ ከመ ኢይድክም ሃይማኖትክሙ። ሃይማኖታችሁ እንዳይጠፋ፣ ሃይማኖታችሁ እንዳይመነምን እንዳይቆረጥ እኔ አሁን ስለ እናንተ ጸልያለሁ። ከዚህ በኋላ ግን አንተ ራስህ ጴጥሮስ ነህ ይህች ሃይማኖት እንዳትጠፋ የምትጸልይ አራያዬን ሰጠሁህ በተባለው መሰረት እነዚያ ሁሉ ቅዱሳን በየጊዜው እየተቀባበሉ ከኛ አድርሰዋታል። አሁንም ሰይጣን ዙሪያዋን ከቧታል፣ ብዙዎቹን አስክዷል። እንደነዚህ ያሉ ታላላቅ የሚያማምሩ ህንፃዎች አሁን የዳንስ ቤት፣ የቢራ መጠጫ፣ የውስኪ መጠጫ ሆነዋል። በጀርመን፣ በዴንማርክ፣ በሌላውም ሁሉ የአውሮፓ እዚህ በምዕራቡ ብትሄዱ ያሳዝናችኋል። ቤተ ክርስቲያን ነው ብላችሁ ውስጡን አይታችሁ እንዴት ያምራል እስቲ እንቅረበው ውስጡን እንይ ብላችሁ ስትመጡ ውስጥ የምታገኙት ውስኪ ነው። እና እንዲህ አይነቱ ነገር ከቦናልና አሁንም
ያን ጊዜ ቅዱስ ጴጥሮስን ያጸና ሃይማኖታችሁ እንዳይጸና ሃይማኖታችሁ እንዳይጠፋ እንዳይጠወልግ እንዳይመነምን አድርጌያለሁ። ከዚህ በኋላ ግን አንተ ተመልሰህ እኔ ባደረኩት መንገድ አስቀጥል ሃይማኖትህን ባለው መሰረት ከኛ ደርሳለች። አጥብቀን እንያዝ፣ ለሚመጣው ትውልድ ማስተላለፍ ይገባናል። ሃይማኖታችንን ከሚያጠፋ ነገር፣ ሃይማኖታችንን ከሚጻረር ነገር፣ እኛንን ከሃይማኖት ከሚያወጣ ነገር ባጭሩ ተስፋ ቆርጠን በትንሽ ነገር ተመርረን በራሳችን ላይ አትግደል የተባለውንም ሕግ እያፈረስን ሌላ መግደል ራስን መግደልም አትግደል የሚለው ይመለከተዋል። ራስን ማጥፋትም ወንጀል ነው። አትግደል የሚለው ይመለከተዋል። ሌላ ሰው አትግደል የሚለው ራስህንም አታጥፋ ጭምር ነው። ወደ እንደዚህ አይነት ነገር የሚሄዱ ሰዎች በፍጥነት ወደዚህ አይነት የሚገቡ ሰዎች ሃይማኖት የሌላቸው ስለሆኑ እንዲህ ካለ መቅሰፍት እግዚአብሔር እንዲጠብቀን የእመቤታችን አማላጅነት ያግዘን ይርዳን። በእውነቱ በጣም ከባድ ነው። ስለዚህ በሃይማኖት አከበርከን፣ ሃይማኖታችሁ እንዳይጠፋ ጸልዩ ተብለናልና ክብራችን፣ ሀብታችን፣ ንብረታችን በመጀመሪያ ደረጃ ሃይማኖታችን ነው። ከዚያ ሃይማኖታችንን መሰረት አድርጎ የሚመጣ ይነስም ይብዛም ያረካናል፣ ያስደስተናል። ከዚህ ውጭ በሆነ መንገድ የምናደርገው ነገር ሁሉ ጥፋትን ያስከትላል። መዘዙ ብዙ ነውና ምግባራችንን ደግሞ በሃይማኖታችን ልክ እያጠራ ነው እንሄድ። እኛ ራሳችን አሁን ክርስቲያኖች ኦርቶዶክሳውያንን የምንለው በምግባር ክደናል። በእውነቱ ከሃዲዎቹ የማያደርጉትን እናደርጋለን፣ የማይናገሩትን እንናገራለን፣ የማይሰሩትን እንሰራለን። ሃይማኖታችን ምንም ነቀል የለባት ፍጽምት ናት። በምግባር ደግሞ በጠራ ምግባር ካልገለጥናት አማኞች ልንባል አንችልም፣ ተከታዮቿ ልንባል አንችልም። በምግባር በብዙ ነገር እየወደቅን ነው። ምድራዊ ነገር ብልጭልጭ ነገር እያታለለን ሃይማኖታችን የማይገለጥበት መስክ ላይ ብዙዎቻችን ተሰማርተናልና እያስተዋልን እንዲሆን ይገባል። በስራ ካልተገለጸ እንዲሁ ትክክለኛ ባልሆነ መንፈሳዊ ቅናት ብቻ ሃይማኖት አይቀጥልም፣ እኛም አንጠቀምም። እና ይህችን ከአብ መንጭታ በቅዱስ ጴጥሮስ በኩል መታ እኛ የታነጽንባትንና የተሰራንባትን ሃይማኖት ኦርቶዶክስ ተዋሕዶ ሃይማኖት የጎላች የጸናች የተረዳች ሃይማኖታችንን ጠብቀን ለሚቀጥል ደግሞ ለሚጠብቅ ትውልድ ተረክቦ ለሚያስረክብ ትውልድ እንድናስተላልፍ የእመቤታችን አማላጅነት ይርዳን። ወስብሐት ለእግዚአብሔር። ብፁዕ አባታችን በረከተው ይድረሰን። በድጋሚ ልበላቸው አመስግኑ እስቲ። ከድካም ለልጆቼ ለመባረክ አይደክመኝም አልሰለችም በማለት ከውጩ እስከዚህ ድረስ በአገልግሎት ላይ ወደዚህ ቢሆንም ቋሚ ሲኖዶስ ላይ ቢሆንም አሁንም መጥተው ለማገልገል እኛ ሳይደክማቸው ሳይሰለቹን በዚህ አይነት ባርከውናል እና በድጋሜ በረከቶት ይድረሰን ብላችሁ እግዚአብሔርን አመስግኑት እስቲ።